ከምትወጃቸው የቁርአን ምዕራፎች? ፈኢነ መዐል ዑስሪ ዩስራ። እንዲያ ሉላ ራስሽን ይሄን ያክል አጥተሻታል አታውቂያትም? እንዴ አጥቼው ነው እንዴ ነው ያው ይከበለ መለሰው። በአንድ በተከፋውበት ሰው ምክንያት ነው የአላህን ነገሮች ማስተንተን የጀመርኩት። እዚሁ የህይወት ፓዝሽ ውስጥ ያሳለፍሽው አንድ ቀጠል ያለ ታሪክ አለ? አላህዬ ከሞት አፋፍ ጫፍ ላይ በልጅነት አትርፎኛል። ዶክተሩ እንዳለ ታውቂያለሽ አለችኝ። ምናምን ስላት ሆዷ ውስጥ የተገኘው የማስቲካ ብዛት ትርፋ አንጀት ሆዷ ውስጥ ፈንድቶ ያውም 3 ቀን ቆይቶ ኦፕሬሽን አድርጊያት የተረፈች ልጅ አንቺ ልጅ ነች። በፈጣሪ ጸሎት ነው የተረፈችልሽ። የሁላችንም ጫማ ውስጥ ሆነን ችግሩን ማየት እንጠበቅብናል ሰው ላይ ለመፍረድ። ከሐረር ድረስ ወሎ ሂድና እዛ ሚስት ፈልግ ተብሎ ነው የተላከው። ለሴት ልጅ ማግባት በጣም ትልቁ ደስታዋ ነው። አግብቶ መፍታት ደግሞ በጣም ትልቁ ስብራቷ ነው። እናቴ በጣም ብዙ ነገሮች ተወርተውባታል በደሴ ማህበረሰብ። በተለይ ይሄ ነውር ምናምን የሚባሉ ጉዳዮች ውስጥ ከገባን ለሴት ልጅ በጣም አስቸጋሪ የሆነ ማህበረሰብ ነው ያለን። በጣም ብዙ ሴቶች አግብተው ፈተው እድሜያቸው ሙሉ ሲያገቡ የሚኖሩበት ዋነኛ ምክንያት ይሄ ነው። በነጻነት እዚህ ጋር ታሪክሽን ለመናገር መብቃት ራሱ ትልቅ ነገር ነው። ታሪኮች ይነገራሉ። አንተ የምትረዳበት እኔ የምረዳበት ራይ የምትረዳበት መንገድ የተለያየ መንገድ ነው። ስንረዳ ሰፋ አድርገን እንረዳው ነው ነገሩ። እስኪ ስለ ረሱል ሰለላሁ ዐለይሂ ወሰለም የምትወጂው የራስሽ ግጥም ካለ? ንጹህ የአላህ ባሪያ ክቡር የጀነት ሰው አላህ በረህመቱ ሁሉን ያወረሰው ለራሱ እኮ አይደለም ለኔና ላንቺ ነው ለዓለም ነው ጭንቀቱ። ለሰው ለእንስሳት ለአዋፍ ለእጽዋት እስከ ጥግ ያሳዩ ፍቅርና እዝነት። የመጀመሪያ ዱዓሽ የምታደርጊው? አላህዬ ሷሊ ሆነ ባልስጠ የሁሉም ዱዓ ነው።